አንድ ባህታዊ ነበረ ይላል 40 ዓመት ሙሉ ንጽ ጠብቆ ከሰው ሳይገናኝ እየጾመ እየጸለየ እየሰገደ እየመጸወተ ይኖር ነበር ምንም አይነት ጽድቅ አልጎደለበት የእግዚአብሔር መልአክ ታዲያ ከ40 ዓመት በኋላ ተገለጠለትና ጾም ስግደት ምጽዋት ሁሉም ጥሩ ነው ካልቆረብክ ግን ዋጋ የለህም አይገርማችሁ አሁን ቀላል የማይባል ሰው እኮ ስለ ጾመ ስለ ጸለየ ስለ ሰገደ ስለ መጸወተ ሁሉም በቂ ይመስላል እያሞኘን ነው ሰይጣን የዘላለም ሕይወት ይሰጣል ተብሎ መጽሐፍ ቅዱስ ላይ ተጽፎ የምናገኘው ቅዱስ የሆነውን የአምላክ ስጋና ደምን ብቻ 40 ዓመት ቆየ ከዛ በኋላ የዛች ቅጽበት ላይ ሲናገረው በቃ እሺ ቅዳሴውን ላስቀድስ ልቁረብ ብሎ ቤተ መቅደስ መጣ አሁን ያላችኋት ቅዱሳት ለቅዱሳን የሚባለው ክፍል ላይ ሲደርስ ሲሰማው ምን አለ መሰላችሁ እኔ እንዴት በቅቼ እኔ እንዴት ነቅቼ እንዴት ለአምላክ ስጋና ደም ታማኝ ሆኜ እቀበላለሁ ብሎ ሄደ እዚች ጋር ያዙ በጣም ብዙ ሰው የማይቆርብበት ምክንያት ይሄ አይመስላችሁ ለምንድነው የማትቆርበው ተብሎ ሲታይ አይ እኔ ብቁ አይደለሁም ይላል እምትቆርቡት እኮ ብቁ ለመሆን ነው እንጂ በቅታችሁ አይደለም እኮ የምትቆርቡት ክርስቲያኖች አይደለም በፍጹም እየታለልን እኮ ስለሆነ ነው 40 ዓመት ሙሉ የሰማው ይሄ ባህታዊ እቺን ነገር ሲሰማ ተመልሶ ወደ ገዳሙ ወይም ወደ በአቱ ተመልሶ ገባ ስንት ዓመት እንደቆየ ታውቃላችሁ ተደጋሚ 40 ዓመት ቆየ በድምሩ ስንት ዓመት ማለት ነው 40 ዓመት ሙሉ እውነት እድሜ ያልነሳው እግዚአብሔር ስሙ የተመሰገነ ይሁን በየጊዜው የአምላክ ስጋና ደም ቅዳሴ ላይ ወርዶ ሳንቆርብ ስንሄድ እድሜ የሰጠን እግዚአብሔር የተረፈንን ኃጢያት እንድንሰራ እኮ አይደለም ወርዶ ያልተቀበልነውን ስጋና ደም እንድንበላው እኮ 40 ዓመት ቆየ ድጋሚ እግዚአብሔር መልአክ መጣሁንም ነገረው ካልቆረብኩ ዋጋ የለህም አለው ተመልሶ መጣ አሁንም ቅዱሳት ለቅዱሳን ሲል እኔ እንዴት በቅቼ ብሎ ሊመለስ ሲል አሁን በቅተሃል አለው ምን አርጋህ አዎ አልበቃውም ማለት እንደውም አንዱ የመንፈስ ቅዱስ መታያ በቃው ስንል ነው ችግር የሚመጣ አሁን ዝግጁ ነኝ እንዳትሉ መቼም ማንንም ዝግጁ ሊሆን አይችልም ማንንም ለአምላክ ስጋና ደም ንጹህ ሆኖ የሚቀርብ የለም እሱን የምንማጸነው እንዲያነጻን እንዲመርጠን ይሄን የምንመለከተውን ታዲያ የአምላክ ቅዱስ ስጋና ክቡር ደም የሚዘጋጅበት የቅዳሴ ምስጢር ላይ እንዳልኳችሁ ከዚህ ታሪክ ላይ የምትማሩት ራሱ ክርስቶስ ነው ተሰይሞ የምታገኙት ካህኑ ባርክ አንጻ ምረጥ ቀድስ እያለ ሲናገር ቀላል እንዳይመስላችሁ ይሄ ነገሮች በሙሉ ክርስቶስን እንዲያደርገው እየለመነው ነው መንፈስ ቅዱስን እየተማጸነበትም ጭምር ሰማያዊ የሆነችው በላይ ተስፋ የምናረጋት ኢየሩሳሌም ሰማያዊት ላይ ቅዳሴ እኮ አለ ታዲያ ዛሬ እዚህ ያስቀደስን ካልተለማመድን እላይ እንዴት ልንሆን ነው እየሰማችሁ ነው እላይ እንዴት ልንሆን ነው ማስቀደስ ክርስቲያኖች ቀላል ጉዳይ እንዳይመስላችሁ ስለዚህ ሰማይ ላይ ያለ ስርዓት ምድር ላይ ነው የተሰራው ሰማይ ላይ የሚፈጸመውን ምስጢር ነው ምድር ላይ የወረደው